ለምጠይቀው ጥያቄ ሁሉ ልሻት ይማዙ ነበር የሚል በጣም ያመናጭቁኛል። ምን ይሉኛል የሆነ ነገር ላይ አድርጓል መነሳት አልችልም እርጉዝ ነኝ። ግን በቃ አሁን ከዚህ መውጣታችሁም ተባልሽ። ከዛ በኋላ ግን የልጅሽ አባት ከ3 ቀን በኋላ ነው ወደ አንቺ ጋር የመጣው ወደ እኔ መጣው። እኔ እና እሷ ሊፍት ላይ ተገናኘን። ሊፍት ላይ ስንገናኝ በቢጃማ ነው የመጣችው። ቶሎ ተጠርታ በአስቸኳይ ነው የመጣችው እና ዋታይ ሄድ አለች። ምን ነው አልኳት። ሊፍቱ ስትሄድ በቃ ቶሎ ፈጥና የምትሄደው እኔም አብሬያት እሮጣለሁ። ድንግጭ አለው። እነሱ ምንድን ነው ያመኑት? ጥፋቱ ላይ ክሱ ላይ ስትከሻቸው ምን አመኑ? ይሄ ነው ጥፋታችን ብለው ያመኑት ምንድን ነው? ከነሱ ውጭና ጩቤ ምናምን አሉ። ከዛ ወጣሁና እሱም ቪዲዮ አለ ህልብ ልጄን ወሰዱ ብዬ ጮኩ ማለት ነው። ከዛ ሰዎች የሚያልፉ ምን የሚሉ ምንድነው የምታረጉት? ምን የምታረጉት አሉ። በዚህ አይነት ሁኔታ ነው የወሰዷት 3 ጁላይ 2021 ላይ። ስለዚህ የወሰዷት የመንግስት አካላት ናቸው፣ ግለሰቦች ናቸው፣ ተቋማት ናቸው፣ ምንድን ናቸው? በፖሊስ ዩኒፎርም የለበሱ ናቸው ስንል በፍጹም እኛ ምንም አይነት ውሰዱ የሚል ነገር የለም። አላይም። እስቲ ፋይንድ አውት እናደርጋለን፣ እስቲ እንፈልጋለን፣ እስቲ መልሰን እንደውላለን ነው የሚሉት። 4 ሚሊዮን ዩሮ 4 ሚሊዮን ዩሮ ደግሞ የ16 ዓመት ወለድ አለው። የ16 ዓመት ይሄ ተፈርዶልሽ ነው 4 ሚሊዮን ዩሮ ይሰጣት ተብሏል። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከ20 ዓመት በላይ በኖርኩበት የሰው ሀገር ያልጠበቅኩት ነገር ገጠመኝ ትለናለች የዛሬ ተረኛ ባለ ታሪካችን ከወደ ሀገረ ኔዘርላንድ። እንግዲህ ተመልካቾች ይህን ቀረጻ በተለያየ ጊዜ ነው የቀረጽነው። ምንድነው የገጠማት ምንድነው የሆነችው የሚለውን ሙሉ በዝርዝር ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በቅድሚያ አመሰግናለሁ እንግዲህ ታሪክሽን ልትነግሪን ስለተገናኘን። ያው እንግዲህ እግረ መንገድ ያው ህዝብም ማህበረሰቡም ይወቅልኝ ያለሁበትን ሁኔታ የሚለው ነገር ከዛ ተያይዞ ደግሞ እንግዲህ ይሄን የሚያይም ሰው ደግሞ የሚማረው ነገር ይኖራል ብዬ ማስባለሁና ለዛ ፈቃደኛ ሆነሽ ስላገኘሁሽ በጣም አመሰግናለሁ። ምንም አይደለም። እንደው ምስጋና ለአንተ ነው ያለብኝ። ብዙ ጊዜ ነው የፈለግኩት ግን አላገኘሁም። ብዙ እንትን በኋላ ነው እና አመሰግናለሁ ዳርገ ስላገኘሁ። በትውውቅን ጀምር እስኪ። አሁን የት ሀገር ነው ያለሽው? ማን ልበል? እስኪ ለእኔም ለተመልካቾችም በደንብ ራስሽን ንገሪኝ። እኔ ስሜ ሀና እባላለሁኝ። ያለሁት ዌስተርን ዩሮፕ ኔዘርላንድ ውስጥ ነው። የመጣሁትም ከኢትዮጵያ ነው። የኢትዮጵያ የአሰላ አካባቢ ልጅ ነሽ ማለት ነኝ። ግን ያው የኖርኩት ደግሞ አዲስ አበባ ነው። እዚህ ኔዘርላንድ ከመጣሁ ከ26 ዓመት እንደዚህ አካባቢ ሆኖኛል። ሲቲዝን ነኝ ማለት ሲቲዝን ነኝ ስል ያው የደች ሲቲዝን ነኝ። ያው ኦሪጂን አፍሪካ በት ኢሮፓዊ ዜግነቴ ያለሽ ሰው ነሽ። እስኪ እንደው ትንሽ ወደኋላ መለስ ስንበልና እንደው ለመግቢያ ይሆነናል ብዬ አስባለሁ። የዛሬ 26 ዓመት በፊት እንደው በምን ሀሳብ ወጣሽ ከሀገር? እንዴት ነበር እዚህ የነበረሽ ነገር? ስራ ኦር ትምህርት፣ እንደዛ የቤተሰብ ጉዳይ እንዴት ነበር? እዚህ መጀመሪያ እንዴት ወጣሽ ወደ ውጪ ማለት ነው? ወደ ውጪ የወጣሁት እንግዲህ ያው በዛ እድሜም ሁላችንም ውጪን እንትን ልክ አሁንም አንዳንድ ወደ ውጪ ለመውጣት እንትን የሚሉት ያው ወደ ውጪ የወጣሁበት ነገር
ብዙም እዚህ ላይ ባልገልጸው ጥሩ ነው ከፈቀድክልኝ። ምንም ችግር የለም። ምንም ችግር አዎ ከፈቀድክልኝ። አዎ ግን እጅግ አዝኛለሁ በመውጣቴ ከአሁኑ ከደረሰብኝ ነገር ጋር። አም ሶሪ። እሺ ምንም ችግር የለውም። እንግዲህ 26 ዓመት ቀላል አይደለም እና ረጅም ነው። እንዴት የ21 ዓመት ልጅ አለኝ። ዋናዋ ባለ ጉዳያችንም ዛሬ እሷ ናት ይመስለኝ። ከእሷ ጋር በተያያዘ ነው አይደል? እንዴት ነበረ ስወጣ? ማለት አንዳንድ ነገሮችን ትልኪልኝና አየዋለሁ። ስትልኪልኝ አየዋለሁኝና እንትን እናደርጋለን። እንዴት ነበረ እንግዲህ መቼም የሰው ሀገር እንግዲህ የዛሬ 26 ዓመት በጣም ወጣት ሆነሽ ነው፣ በጣም ልጅ ሆነሽ ኦልሞስት ነው የወጣሽው እና የውጭው ዓለም እንዴት ተቀበለሽ? እንግዲህ ያው አውሮፓም ቢሆን ሰዎች አንዳንድ ሰዎች ሲያወሩኝ እንግዲህ አውሮፓም አሜሪካም አረብ ሀገራትም እንደው ቻሌንጁን ነው አብዛኛውን ጊዜ የምንሰማው እና አንቺን ቻሌንጅ አልገጠመሽም ወይ? አዎ በጣም ማለት ያው ራስንን ለማሻሻል ለመማር ለብዙ ነገር በተለይ እኔ በጣም ጎበዝ ተማሪ ነበርኩኝ እና እንደዛ የሚለው ነገር ፈጽሞ ያው ይከብዳል። እንዴት ነበረ ስትለኝ እርግጥ በጣም ቻሌንጅ አለው። አይመከርም። እኔ ይህንን ባቅ ኖሮ በጣም እንትን ብያለሁ። በጣም ቻሌንጅ አለው። መልሱኝ ሁሉ ነበረ። እኔ እንደውም አንቺ እንዴት እንደዚህ ያለሽ ሰው ያው በቃ በጣም እንትንል ነበረ። ብርዱ ምኑ ሁሉ ብዙ ነገር እንትን የሚላለ ግን በተለይ ደግሞ ብቻ ከሆኑ ያው ሌላ ዘመድ ምናምን ነገር እዚህ ሀገር ከሌለ ማለት የስጋ ዘመድ ከሌለ ትንሽ እንትን ይላል። ግን ሆኖም ያው ህይወትን እንዳመጣጡ ነው የምትቀበለው እና እኔ ወዲያው ነው ኢንተግሬት ያደረግኩት፣ ወዲያው ነው የተላመድኩት። በዛኛ በነበርንበት ጊዜ ፓስፖርት ራሱ የሚሰጠው ቋንቋ የደች ቋንቋ ተፈትነህ ቋንቋውን እንትን ስትል ነው። እኔ ከማስታውሰው ነገር ለቋንቋ ፈተና ለፓስፖርት ለመጠየቅ ሲሄድ ኢንተርቪው ገና ሳረግ ፈተናውን ለመቀጠር ወይ አንቺማ ቋንቋ በጣም ያው ትችያለሽ የሚል ያው ፓስፖርትም ወዲያው ነው የተሰጠኝ። ማለት ያው የራስ ነገር ይወስነዋል። ብዙ ኮርስ እንትን ነበር ምንድነው ወዲያው ለመላመድ ሁሉንም እንትን ለማለት ትሞክሪ ነበር? አልፈጀብኝ። የቆዩትን ሳይ በቃ እንዲህ ነው እንዲህ ምናምን የሚለውን ነገር አየሁና ወዲያው ራሴን አቅጣጫዬን ቀየርኩና ቋንቋውንም ዩኒቨርሲቲ ውስጥ ራሴ በግሌ ከፍዬ ነው የተማርኩት። በጎን ደግሞ ሌላ ኮርሶች ውስጥ ነበር። ወዲያው ደግሞ ወደ ሪሌሽን መጣሁኝ እና ያው የዚሁ ሀገር ሰው ነው የልጅሽ አባት? አዎ። በጎን ደግሞ ብዙ አክቲቪቲ ያደርጋለሁ። በዚህ ከተማው በምኖርበት ከተማ አንድ የሩጫ ክለብ ውስጥ ሩጥ ነበር። ስፖርት በጣም ወዳለው። በዛ እንትን ላይ ከክለቦቹ አብሬያቸው ከምሮጠው ጋር በጣም በተወሰነ ሰዓት ውስጥ ጫማ ላይ የሆነ ነገር ይደረግና በዛ ሰዓት ቶሎ መግባቴ እንዴት ልጅ በኋላ ላይ ከኢትዮጵያ መምጣቴን ሲያውቁ ትንሽ ያሞገሱኝ ሁኔታ ሁሉ አለ። እሺ ወደ ዋናው ጉዳያችን እንግባ። እንግዲህ ዛሬ በዋናነት የተገናኘነውም ከልጅሽ ጋር በተያያዘ ነው እና እንደው ቀጥታ ወደ እሷ ከመግባቴ በፊት እንግዲህ አባቷም ሆላንዳዊ ነው፣ የዛ ሀገር ዜጋ ነው ብለሽኛል እና በምን አጋጣሚ ነው ግን የተዋወቃችሁት? ከዛ በኋላ ትውቃችሁ ወደዚህ ደረጃ ያደገው? ያው ትንሽ ያው በአንድ የሆነ ቦታ ነው የተዋወቅነው። አጋጣሚው እዛ ቦታ ላይ እሱ እኔን አገኘኝ እንጂ ሰፈር ውስጥ ይከተለኝ ምናምን እንደነበረ አንዳንድ ጊዜ መኪና እንትን እያለ ያው የሆነ ቦታ ልጋብዘሽ ምን ይላል።
እኔ እንደዛ አይነት ሰው አይደለሁም እላለሁ አንዳንድ የሚጠይቀኝ ቦታ ለመሄድ እና ሁልጊዜ ቸርች፣ እሺ አሁን ደግሞ ቸርች ነው ይዤሽ የምሄደው ምናምን ይልና ይዞኝ ይሄድ ነበር። የካቶሊክ ቤተክርስቲያን በጣም ታዋቂ ታዋቂ የሆኑ ቦታ በጣም ደስ የሚል ቦታ ይወስደኛል። በዚህ ሁኔታ ያው በቃ እኔን ደስ የሚለኝ ቦታ ስንት ስለሚለኝ ያው በዛ ሁኔታ ተቀራረብን። ከዛ ከተቀራረብን በኋላ እኔ ለብቻዬ ስለነበረ ስለምኖረው የቤተሰቦቹ ቤት ውስጥ እንድኖር ያው ለብቻ ቤቴ እንዳለ ሆኖ ያደርግ ነበር። ያ ሌላ ሰው እኔን እንትን እንዳይል የመደበቅ አይነት ነገር ነው እና በጣም እንትን ነበር። ምንድን ነው ያው ትውቃችን በኋላ በጣም ጥብቅ አድርጎ የሚይዝክ ሰው ነበር። ቤተሰቦቼም በስልክ በምናምን እህቶቼን ምናምን ሁሉ ያው ለማናገር ብሎ አማርኛን እንደምንም ሰላምታ ምናምን አማርኛን እንደምንም ትሬን አድርጎ እንደዛ ነበረ። አንዳንድ ጊዜ ወደ ሀገር ይሄዳሉ፣ ስሌም አብሬ ይሄዳሉ፣ እዛ ገባሉ ነው ምናምን ይል ነበር። እንግዲህ ትውቃችን ያው አንድ የሆነ ቦታ ነው የታወቅነው። እሱ ግን ከዛ በፊት እንደሚያውቀኝ ነው ነገረኝ። እኔ ግን የሆነ ቦታ ላይ ነው። እሺ መልካም። እንግዲህ በዚህ ግንኙነት ነው የመጀመሪያ ልጅሽ እንግዲህ የመጣችው። አሁን ስቲል አብራችሁ ናችሁ አለ? አይ አብረን አይደለንም። ያው በልጅቷ ላይ በተፈጠረ ሁኔታ ልክ ወደ ሌላ ሆስፒታል ተወስደን ነበር፣ እኔም እሷም እሱ። ስለዚህ ከዚህ ኬዝ በኋላ ከሆነ ራሱ በቅደም ተከተሉ ትነግሪኛለሽ። እሺ። ስለዚህ በዚህ ግንኙነት ነው እቺ ልጅም የመጣችው። እንግዲህ በዋናነት ዛሬም ጉዳዩም ከዚች ህፃን ጋር ከልጅሽ ጋር ይገናኛል። ምንድን ነው የተፈጠረው? መቼ ምን ሆነ? እንግዲህ አይቼሻለሁ እኔ በሆነ ማህበራዊ ሚዲያ በቲክቶክ ይመስለኛል በጣም አዝነሽ በቃ ተበድያለሁ፣ ፍትህ እፈልጋለሁ፣ ምንድነው የሚከተሉኝ ሰዎች እንደዚህ አይነት የሆኑ ነገሮችን ከህክምና ጋር ስትገልጪ ሰምቼሻለሁ። እና ምንድነው የሆነው? ምንድነው የተፈጠረው? እሷ ብቻ ናት ልጅ ያለችሽ? አዎ እሷ ብቻ ናት። ኦኬ እሺ። የተፈጠረው እንግዲህ እኔ ወላጅ እንትን ነፍሰ ጡሮች ቁጥጥር የሚያደርጉበት ቦታ ለልክ ሀገር ቤትም እንዳለው ማለት ነው እስከ ወሊድ ድረስ እና እዛ ቦታ እየተቆጣጠርኩ ያሉበት ቦታ ለምን እንደሆነ አላውቅም፣ ወደ ሆስፒታል ላከችኝ ማለት ነው። እዛ ሆስፒታል ምጥ መቶብኝም አይደለም የተላኩት፣ ያው ላከችኝ፣ ሄድኩኝ፣ እዛ አስቀሩኝ ማለት ነው። እና እዛ ሆስፒታል ውስጥ ነው ችግሩ የጀመረው። ሲሄድ አስቀሩኝ፣ እዛው እንዳልመለስ አስቀሩኝ። አስቀሩኝ ማለት ምንድን ነው? ማለት አስቀሩኝ ማለት እንደዚህ አሉኝ ማለት ነው። ልክ ልጅ ይወለዳል የሚል ይሁን ለምን እንደሆነ አላውቅም። ደርሶ ነበር? አዎ ደርሷል። እርግዝናሽ ደርሶ ነበር? አዎ ደርሷል። ወደዛ መጀመሪያ ትከታተይበት የነበረው ቦታ ሆስፒታል አልነበረም? ሆስፒታል ሳይሆን እንደዚህ እርጉዞች እዛም ሊወለድ ይቻላል፣ ግን ሆስፒታል ሳይሆን አለው በየሰፈሩ ክትትል የሚደረግበት አለ ማለት ነው። ስለዚህ ከዛ ነው ወደ ሆስፒታል ሂጂ ያሉሽ? አዎ በሄድኩበት ጊዜ ያው እዛው አስቀሩኝ ማለት ነው። እንዳለ ያው አንዳንዴ የሆነ ነገር ኮንትሮል አድርገው ወደ ቤት መመለስም አለ እና እኔም አልተዘጋጀሁም ለመውለድም አይደለም እንደዛም አልተባልኩም። ያው ስላክ ሄድኩኝ። ከዛ እዛ አስቀሩኝ። 2 ቀን ነው እዛ። ከ2 ቀን በኋላ አጋጣሚ እሱ አልነበረም፣ ብቻዬን ነኝ። እንግዲህ ችግሩ የተፈጠረው የዛ ጊዜ ነው።
ችግሩ ከተፈጠረ በኋላ ያው ወዲያውኑ አምቡላንስ ከሌላ ሀገር መጥቶ ይዞን እኔንም አባቷንም ህፃኗንም የሆነ ነገር ላይ ተደርጎ በአስቸኳይ በአምቡላንስ ወደ ሜዲካል ሴንትሩም የሚባል አለ፣ እዛ ተወሰድን። ምንድነው ችግሩ የተፈጠረው ነገር ምንድነው? እስቲ ሆስፒታል እሱን ንገሪኝ። ችግሩ የተፈጠረው ምንድነው? እኔ እንግዲህ አላውቅም በወቅቱ እኔ ያው ለመውለድ ነው ብዬ ነው የሆነ መሳሪያ ምናምን ነገር አድርገዋል ላይ የሆነ ክፍል ውስጥ ነው ያደረጉኝ። ክፍሉ ኖርማል ክፍል አይደለም። በኋላ እንትን ስንል ኖርማል ወላጆች የሚሆኑበት ተርታ አንድ አይነት ቦታ ነው። የኔ ግን ለየት ያለ ቦታ ነው እና በዛ ሰዓት እኔ አላውቅም። ስገባ እንደ ኢንተርቪው ያኔ መጀመሪያ ስገባ የጠየቀኝ ነገር አለ። ኖርማሊ ፔሸንት የማይጠየቀው ነው። በኋላ ላይ ሳየው ከየት እንደመጣሁ ዘመድ እዚህ ሀገር አለኝ ወይ የሚለውን ነገር እኔ አሁን አንተ እንደነገርኩት ዘመድ የለኝም እኔ እዚህ ብቻዬን ነው የመጣሁት ምናምን ብቻዬን ነኝ ምናምን ነገር እል ነበረ መጀመሪያ ላይ እንዲህ እየጠየቁኝ እንትን ሲሉ እና ከዛ በኋላ ነው እዛ እንድቀር የተደረገው ማለት ነው። በኋላ ላይ ነው ሁሉ ነገር የሚገባኝ እና ምንድነው የተፈጠረው ለምትለው ምንድነው የተፈጠረው እንግዲህ የሆነ መሳሪያ አለ። በኋላ ላይ ክስ ከፍተናል። በክሱ መሰረት ያንን የፕሮፌሰር የሜዲካል ፕሮፌሰር ያንን ክስ ሲዘረዝረው የሆነ ቤልጅየም የሰራው የሆነ መሳሪያ ያለ ያንን መሳሪያ ነው በእኔ ላይ የሚማሩት የነበረው ካለ ፍቃዴ ሳይጠይቁኝ ሳይነግሩኝ ማለት ነው። ምንም የፈረምኩት ነገር የለም፣ ምንም የነገሩኝ ነገር የለም። እዛ ውስጥ ሆኜ ግን በጣም ሆስፒታል ውስጥ ትሬት እንደሚደረግ ሳይሆን ለምጠይቀው ጥያቄ ሁሉ ልሻት ይማዙ ነበር የሚሉት። በጣም ያመናጭቁኛል፣ ምን ይሉኛል፣ የሆነ ነገር ላይ አድርጓል፣ መነሳት አልችልም፣ እርጉዝ ነኝ። በዚህ መካከል አንዲት ልጅ ደወለችልን። እሷም እንደ ኬር ነገር የምትሰራ ነች፣ እሷም አፍሪካዊ ነች። ወደ እኔ ቤት ልትሄድ ስትል ስትደውልልኝ እኔ ቤት አይደለሁኝም አልኳት። እዚህ ቦታ ነኝ ብዬ ስነግራት ደንግጣ ወዲያው መጣች። እሷ ደግሞ ከኔ ባዘች በጣም ጥቁር ነች። ከኔው አጠገብ ቁጭ ብላ የነበረችው እሷ ነች እና እሷም እየገረማት እንዴት ነው ሆስፒታል ውስጥ እንደዚህ እንትን የሚሉ የምንጠይቀው ጥያቄ ሁሉ ያመናጭቀኝ ነበር። የለም ነበረ የልጅሽ አባት አልነበረም በወቅቱ? አልነበረም። እሱ ከሁለተኛው ቀን ለሶስተኛው ቀን አጥቢያ ነው እሱ ሲመጣ አልነበረም በዛ ሰዓት ሆላንድ ውስጥ እና ሆስፒታል እንደው ያው ደውዬ ነገርኩኝ። ሲመጣ ዞሮ ፈልጎ ነው ያጣው። ሆስፒታል ውስጥ አቶን ተወንድሙ ጋራ ነበረ። ሲመለስ ልጅቷ ጋር አጠገብ ያለችው ልጅ እየነገረችው በዚህ ጋር አርገህ በዚህ አርገህ ና አለችው። ምክንያቱም ለየት ያለ ክፍል ውስጥ ሆስፒታሉ ትልቅ ነው። ከዛ እንደዛ እሷ በነገረችው መሰረት ሲመጣ ልክ እሱ ሲገባ ኬት መጡ ሳይባል አንዴ ተሰብስበው መጡና ቶሎ ብሎ ልጅቷን በቫኪዩም መጎተት ሄዱ። አሚን የዛን ሰዓት አንቺ እየወለድሽ እያለ ነው እሱ የመጣው ማለት ነው? አይ ዝም ብዬ እዛው ያስተኙኝ ቦታ ተኝቼ የሆነ ነገር ላይ አድርገዋል። እኔም አንዳንድ ነገር ብቻሽን እንደሆንሽ ነው የሚያውቁት? ምክንያቱም በጣም ይጠይቁ ነበር። በጣም በማል እየመጡ እንዴት ነው አይከብድም ካለ ቤተሰብ ብቻ እዚህ ሀገር መኖር ምናምን ደግሞ በጣም ያንግ ነሽ እንደዚህ ብቻሽን መተሽ እዚህ ምናምን ይላሉ። ብቻ ለምን አልነገርሻቸውም ግን አንቺ ማለት ገና ከዚህ ያልነገርኳቸው ምክንያት አሁን እኔ በአሳይለም እንትን ነበረ የመጣሁትና ለብቻዬ የራሴ እንትን አለኝ። ገና ኦፊሻል አድርጌ የሆነ እንትን አላልኩኝም፣ ግን ደግሞም እንደዛም አላሰብኩትም። ስለ አባት ስለምን ምናምን ነገር አይደለም የሚጠይቁት ብዙውን ስለ ከባድ አይደለም ወይ ከአፍሪካ የሆነ እናት አባት እዚህ ሳይኖር አጎት አክስት የሚለው ነገር ላይ በጣም ሲጠይቁ፣ እኛ ደግሞ ብዙ ጊዜ እንላለን ደች ወሬኛ ነው በቃ ወሬ መጠየቅ አያቆሙም የሚለውን ነገር እንጂ ወደ ሌላ ነገር አላዞርኩም። በኋላ ነገር ሁሉ ከተፈጠረ በኋላ እና ይህቺ ኒውሮሎጂስት አለች ስትነግረን በቃ ብቻዋን ስለሄደች እንዲህ ነው እያለች በኋላ ነው ለካ ለዚህ ነበር እንዲህ የሚጠይቁኝ የነበረው የሚለው ነገር ላይ ሄድን እንጂ በወቅቱ እኔ ምንም አልመሰለኝም።
ያንን ነው እንትን እያልኩ ያለሁት። እሱ ሲመጣ ነው ተረባርበው በቃ ወዲያው እንትን ያልናቸው ወዲያው በቫኪዩም ልጅቷን ወደ መጎተት በቃ እንዲህ ምናምን እንትን ወደ ማለት ከሆድሽ ውስጥ ነው የሚያወጣት? አዎ ቫኪዩም ራሱ በሐኪሞች ሲናገሩ ለሱ ራሱ መጠየቅ አለብኝ እኔ ብቻ። እሱ ሲመጣ ምን የሰሩት ነገር እንዳለ ይሁን የሆነ በቃ ተርበተበቱ በአንዴ ብዙ ሆነው ነው ክፍሉ የመጡት። ከዛ ቶሎ ብሎ ልጅቷን ሲያወጧት አትተነፍስም። ወዲያው መሳጅ ሀርት መሳጅ ምናምን ተደረገ። እሱ ወደ ማልቀስ ምን በቃ ወደ ሆነው ተርበተበት። እኔ ያው ደንግጬ ዝም አልኩ። ከዛ በፊት የሆነውን ነገር እሱ አያውቅም ነበር የተደረገውን። ከዛ እሱን ይዙት ወደ ውጭ ያወጡታል። የሆነ ክፍል ውስጥ ነው እሷን ለብቻ እንትን የሚሉት። ከዛ ትንፋሿ መጣ። ትንፋሿ ሲመጣ ወዲያው መሳሪያ ምናምን አደረጉና ኖርማሊ እሷን ብቻ ነበር እሷንና እኔን ብቻ ነበር የሚወስዱት። ያው አባትየውም ትንሽ ስለረበሸ እሱንም ይዘውት ሄዱ። አንድ ላይ ይዘውን ሄደን የት ነው የሚወስዱ? ሆስፒታል። ሌላ ደግሞ ድጋሚ ሌላ ስፔሻሊስት። ይሄ ልጅቷን ሰርቫይቭ እንድትሆን ነው እንድትድል ልጅቷ። እንግዲህ እንዳልሽኝ ከዛኛው ከነበርሽበት ተከታታይበት ከነበረው ወደዚህ የመጣሽበትን ምክንያት አታውቂም። ወደ ሆስፒታሉ ግን በቃ አሁን ከዚህ መውጣት አትችይም ተባልሽ። ከዛ በኋላ ግን የልጅሽ አባት ከ3 ቀን በኋላ ነው ወደ አንቺ ጋር የመጣው፣ ወደ እኔ የመጣው በ3ኛው ቀን። እነዛ ቀናቶች ላይ አንቺ ምጥ ላይ ነበርሽ ወይስ ዝም ብለው ቁጭ አድርገውሽ ነበር? ቅድምም ምክንያቱም እየተመራመሩብኝ እንትን ነው እየሞከሩብኝ ብለሽ ነው የተባለው። ያው በደች ቋንቋ ፕሩፍ ኮናይን ማለት ኤክስፐሪመንት እንዲህ በአይጥ ላይ በሆነ ነገር ላይ የሆነ ነገር እንደሚማሩ እንደዛ ማለት ነው። ያው እንግዲህ ጠበቃው ምኑ የጠበቃ ይዤ ነበረ እንትን ሲሉ ማለት ነው። እና እሱን ነው እያደረጉ የነበረው። ለዛም ነው ክስ የተከፈተባቸው። ካሳም ትንሽ ቅድመ ክፍያ ከፍለዋል። ቆይ እስቲ ከዛ በፊት ምንድን ነው የሆነው የተፈጠረው? ምንድን ነው ያደረጉሽ? ለምሳሌ ስትገቢ በደንብ ታውቂያለሽ ራስሽን አይደል? አዎ። ስለዚህ ራስሽን ካወቅሽ ያደረጉኝ እንግዲህ እነሱ ነው የሚያውቁት፣ እየተማሩ ያሉት እነሱ ነው የሚያውቁት። እንደሚባለው የሆነ መሳሪያ አለ። መሳሪያው መሞከሪያ ነገር ነው ይመስለኛል። እና አልፎ እኔ ለምንድን ነው የኔም ቴምፕሬቸር በጣም እንትን እያለ ነው ብዬ አንዳንድ ጥያቄ በምጠይቅ ጊዜ ያው ጥሩ እንትን አይሰጡም። ወደ ኦፕሬሽን ክፍል መሰለኝ ይዘውኝ ሄዱ። ይህንን ያደረጉት ምንድን ነው ኃላፊውን ጥሩልኝ ብዬ ኃላፊውን ጠየቁ። እሱን ስጠራው አሁን የሚያደርጉትን ነግሬያቸዋለሁ አለ። ከዛ በአልጋ ላይ ይዘውኝ ሄዱ። የሆነ ክፍል ይዘውኝ ሄዱ እና እዛ ክፍል ውስጥ ምንም ኢንስትራክሽን እንዲላረግ ነው። ኖርማሊ እዚህ ሀገር እየተነገረ ነው የሚደረገው። በአልጋ ይዛኝ የሄደችውን ዞርቤ ምናምን አላት እና እሷን መርፌ እዚህ ላይ ወጋኝ። መርፌዎች ሲወጉኝ ከውጭ ወዲያውኑ ሜዲትሊ ደም አስታወቀኝ ማለት ነው፣ ፒውር ደም። ከዛ እሷ ደነገጠች። አንዱን ሳህን ተደርጎ አንዱ በጣም ብዙ ደም። ከዛ ኧረ ምንድን ነው ስትለው ዞርቤ ምናምን አላት። እሷም እንዲህ የሆነ አመናጨቃት፣ ደነገጠች። ከዛ ይዞኝ ተመልሰው እዛው ክፍል አደረጉኝ ማለት ነው፣ መርፌውን እንደዛው። ከዛ በኋላ ነው እሱ የመጣው። አባትየው ሲመጣ ወዲያው በቫኪዩም ጎትተው አስወጧት። ሲያወጣት አትተነፍስም። እሱ ሁሉ ቪዲዮ አለ፣ መረጃዎች ብዙ አሉ፣ ፎቶዎች ምናምን አሉ። ከዛ ነው ወደ ታዋቂ ነው አሁን የተወሰድንበት ሆስፒታል። የሆነ ክሪቲካል ሲቹዌሽን ላይ የሆኑ ሰዎች ይወሰዳሉ። እዛ ነው ልጄ ሰርቫይቭ ያደረገችው ማለት ነው። እዛ በሆንበት ሰዓት ብዙ አበሾችን መጥተዋል። ዊት ማለት ከኔ ጋር ነበሩ። ዊትነስ ማድረግ ይችላሉ። በዛ ሰዓት እየመጡ በቃ ሰርቫይቭ አታረግም፣ እንንቀለው፣ ምን እንበለው፣ እኛን እንድንፈርም ፑሽ ያደርጉናል። እኔ ደግሞ አልፈርምም፣ በቃ ራሱ ከሞተች በቃ እንደዚሁ ትሞት፣ ግን እኔ ይቋረጥ ብዬ እንትን አልልም አልኩኝ ማለት ነው። አይ እኮ ሰርቫይቭ እንኳን ብታደርግ እንደዚህ ነው እንትን የምትሆነው፣ እንደዛ ሆና የምትሞት
ከምትኖር አሁን ብትሞት ይሻላል ምናምን ይላሉ። በጣም ሄቪ ነገር ነበር የሚነግሩን። እና በኋላ ላይ የልጄ ክርስትና እናት የሆነች አንድ አበሻ በዛው አጠገቤ ነበረች እና ለምንድን ነው እንደዚህ የምትሏት? በቃ ይሄ እኮ የፑሽ ማድረግ አይቻልም። አልፈልግም ካለች አልፈልግም ነው እንትን የምትለው። ለምን በኋላ አያቶቿ ምናምን በቃ ሌላ ልጅ ትወልዳላችሁ በቃ ብለው አልቅሰው ምን ብለው እንትን ሲሉ እምቢ አልኩኝ። እኔ በእምቢታይ አልፈርምም ብዬ እምቢ አልኩ። ከዛው እዛው ወጣ ብሎ ሮናልድ መክዶናልድ ሃውስ የሚባል እንደ ሆቴል አለ። እዛ ሆቴል ውስጥ እንድቀመጥ አደረጉኝ። ያው በኋላ ላይ ያው እሷ ሰርቫይቭ አደረገች። ሰርቫይቭ ያደረገችበትም ሁኔታ በጣም ሜሪካል ነው። ምናልባት ግን የመጀመሪያው ተቋም ይሄ አንቺ ትከታተይበት የነበረው ተቋም ወደዛ ሲልክሽ እዛ መውለድ አንዳንዶች ይወልዳሉ ብለሽ ነበረ። ያንቺን የሕክምና ሁኔታ አይተው ተከታትለው ምናልባት ከአቅማቸው በላይ ሆኖ ወደዛ ሪፈር አድርገውሽስ ቢሆን ይሄ ነገር አልመጣም? እንደዚህ አይነት ጥያቄዎች አልመጡም አንቺ ጋር? አይደለም ምንም። አንዳንዴ እንልካለን ያሉት ይልካሉ። አንዳንዴ እንልካለን። ለምሳሌ እዛ ቦታ ከሌለ ሙሉ ከሆነ ምናምን አለ አይደል እንልካለን ነው ያሉት። የመውለጃ ሰዓት ነው በቂ እንትን ነው እንልካለን ነው ያሉት እንጂ ሌላ የሆነ ህመም ኖሮ የሆነ ነገር አይደለም። እንደዛ አይደለም። ለዛም እኮ ነው በክስ ላይ በማለት ጠበቃ ይዤ ነበር ብዬሃለሁ። ሪኮናይዝድ አድርገዋል። ጥፋታቸው ሪኮናይዝድ ስላደረጉ አዎ አምነንበታል አሉ። ያው መጀመሪያ ላይ ከብዙ ክርክር በኋላ ነው፣ ቶሎ አላመኑም። ባመኑበት ሰዓት ምንድነው ያሉት? እሺ እኛ ኢንሹራንስ አለን፣ አሁን ከኢንሹራንሳችን ጋር ነው የምናስገናኛችሁ። እነሱ ምንድነው ያመኑት? ጥፋቱ ላይ ክሱ ላይ ስትከሻቸው ምን አመኑ? ይሄ ነው ጥፋታችን ብለው ያመኑት ምንድን ነው ያመኑት? በአንድ ቀን ውስጥ አንድ ስህተት ብቻ አይደለም አንድ ፔሸንት ላይ የተደረገው፣ 6 ነገሮች ናቸው አሉ። በሜዲካል እንትን እንግዲህ ምን እንዳገኙበት ያው ከነሱ በላይ የሆነ ሰው ነው እንዲያደርጋቸዋል፣ እንዲያጥፋቸዋል፣ አጥፍታቸዋል ይላል። እና ካለ ፍቃድ እኔ አንደኛ ካለ ፍቃዴ፣ ሁለተኛ መሳሪያው ጽንስ ልጁ መወለድ አለበት ሲል ዝም ብለው ነበረ እነሱ የሚያደርጉትን ነገር የሚያደርጉት። ስለዚህ እንግዲህ እነሱ የሚሉት በደች ቋንቋ ፕሩፍ ኮናይን ማለት ጤንቸል ማለት ነው። ፕሩፍ ማለት እንግዲህ መሞከሪያ ማለት ነው። እንግዲህ መሳሪያው ነው የሞከሩብኝ ይመስለኛል። እንግዲህ በዛ ሁኔታ እሷ ሾርቴጅ ኦፍ ኦክሲጅን ቶሎ ልጅቷ ብትወጣ ኖሮ ሾርቴጅ ኦክሲጅን ደግሞ ዳይሜጅ ያደርጋል የሆነ ፓርት የብሬን የሆነ ነገር ያው ኒውሮሎጂካል የሆነ ችግር ይላል ማለት ነው። በሁለታችንም ላይ ነበር ቶሎ እሱ ባይደርስ ኖሮ ሁለታችንም ላይ ነበር ጉዳቱ ማለት። እሺ እሷ ከምን ያህል ጊዜ በኋላ ነቃች ልጅሽ? እሷ ነቅታ ሳይሆን መሳሪያው ነበር የሚያስተነፍሳት ነው የሚሉት የነበረው። ስለዚህ መሳሪያውን እንንቀለው ሲሉን እኛ ደግሞ ህይወቷ እስካለ ድረስ አይነቀልም ብለን እምቢ ብለን ነበር። ለምን ያህል ለሚለው ቅዳሜ ቀን ነበር የነቀሉት። ምን ያህል ለሚለው 4 ሳምንት በላይ እዛ ነበረች እና ሲነቀል ልጅቷ ደህና ሆነችባቸው። በጣም ስለደነገጡ ፕሮፌሰሯን ጠሯት፣ ይዛን ሄደች ነው። ከዛ እኔ ደግሞ ጠዋት ከመኝታ የተነስቼ ላያት ወደ ሆስፒታሉ ስገባ እኔና እሷ ሊፍት ላይ ተገናኘን። ሊፍት ላይ ስንገናኝ በቢጃማ ነው የመጣችው። ቶሎ ተጠርታ በአስቸኳይ ነው የመጣችው እና ዋታይ ሄድ አለች። ምን ነው አልኳት። ሊፍቱ ስትሄድ በቃ ቶሎ ፈጥና የምትሄደው። እኔም አብሬያት እሮጣለሁ። ይህ ድንግጭ አለው። በቃ ልጅቷ ሞታለች ተብላ ተጠርታ ነው የመሰለኝ። አብሬያት ስገባ ልጅቷ ትተነፍሳለች። ከዛ በብዙ ዶክተሮች በአልጋው ዙሪያ በጣም ብዙ ፕሮፌሰሮች ሞልተውታል ክፍሉ እና እንትን ትላለች፣ ግን ትንቀጠቀጣለች። እንደዚህ ሼክ ታደርጋለች። ተነፈሰች። በቃ በራሷ መተንፈስ ትችላለች። ምን እናድርግ ብለው ነው መሰለኝ የጠሯት።
ከዛ ብዙ ሼክ ካደረገች በኋላ ኖርማል ሆነች። ከዛ ወደ ቤትሽ ይዘሻት የመሄድ እድል ገጠመሽ? ነው ወደ ቤት ይዣት የሚሄድ እድል አልገጠመኝም። ምንድነው ያደረጉት? ምግብ ምናምን ፈሳሽ ምናምን በአፍንጫ ምናምን ነበር የሚሰጧት። እሱን ትንሽ እኔን እንድማር እዛ እንዴት መስጠት እንዳለብኝ ምናምን አደረጉና ወደ ነበርኩበት ከተማ ወደ ሌላ ሆስፒታል፣ የወለድኩበት ቦታ ሳይሆን ሌላ ትልቅ ሆስፒታል ደግሞ አለ። እዛ ሆስፒታል ውስጥ ነው የነበርነው። ምን ያህል ጊዜ ቆያችሁ እዛ? ወር ምናምን። 1 ወር ምናምን። በአጠቃላይ ከምን ያህል ጊዜ በኋላ ወደ ቤትሽ ተመለሽ ልጅሽን ይዘሽ? አጠቃላይ 2 ወር ከምናምን ወደ ቤት ከተመለስኩ በኋላ ያው ወደ ኮምፕሌን ቢሮ ሄድኩኝ ማለት ነው። ኦኬ። በዚህ ሁሉ ጊዜ የልጅሽ አባት ምን ይል ነበረ? እንግዲህ እሱ ዜጋ ነው። ከዛ ምንድነው ያደረገው? ሰው አንድ ቀን ወደ ነበርንበት ከተማ ነው የመጣው። ሲሄድ ምንድነው አንዳንድ ልብስና የኔ ፓስፖርት ቤት ነበር፣ እሱን አመጣለሁ፣ ልብስም ይዤ እመጣለሁ ብሎ መጣ ወደ ነበርንበት ከተማ። ግን እሱ ወደዛ አልሄደም። ቀጥታ ወደ ሆስፒታሉ ነው ሄደው ልጅቷ ወደ ተወለደችበት ሆስፒታል የመጀመሪያ ጥፋት አረጉ ተባሉት። ከዛ መሳሪያ ይዞ ሄደ ነው ያሉት። እኔ እሷ ስትነግረኝ ፕሮፌሰሯ ማለት ነው። ከተወሰነ ሰዓት በኋላ ጠዋት ላይ ነው እሱ ሄደው። ወደ 4 ሰዓት ላይ እንደዚህ መጣች ክፍሌና በጣም ከባድ ችግር ተፈጥሯል እዛ አንቺ ያለሽበት ከተማ ሆስፒታል ውስጥ አለችኝ። ምን ነው ስላት፣ መሳሪያ ምን አይነት መሳሪያ ነው እሱ ያለው አለችኝ። እኔ መሳሪያ አላየሁም፣ መሳሪያ የለም ስላት፣ አይ አሁን እኮ እሱ መሳሪያ ይዞ ሄዶ ዶክተሮቹን እፈጃለሁ ምናምን ብሎ፣ ኧረ እንደዛ አይደለም የሄደው እሱ ልብስ ላይ ያመጣ ነው የሄደው ምናምን አልኳት። ኧረ አይደለም አለች። እና ይሄ ነው ኬዙ። እሱን ተመልሶ ከዛ በኋላ ሲመጣ እዚህኛው ራሱ አናስገባም ምን አንልም። ከተመለስኩ በኋላም እሷ ልጅቱ ጋር ቢጠጋ ልጅቷ እንደምትወሰድ ምን እንደምታይ የሆነ ነገር ማስፈራሪያ ነገር እንትን ብለውኛል። እኔም ደግሞ ሆስፒታል በነበረ ጊዜ በጣም እንትን አይደለም፣ ጠረጴዛውን አንስቶ ይገለብጠዋል፣ እነሱ እንትን ይላል፣ ምንድነው አሁን የሰጣቸዋት ይላል፣ እኔንም እንትን ይሳደባል። ብቻሽን ሄደሽ ለምን ለእናቴ አትደውይም ነበረ እና በቃ በጣም ትልቅ እንትን ነበረ። ስለዚህ ብጥብጡ በዛብኝ እኔ። ስለዚህ አልፈልግም አልኩ። እነሱም ደግሞ ያው እንዳይጠጋ ለራሳቸውን ፈሩ። ግን በኋላ ላይ ስናየው ሰዎች የሚሉን ያው ጌም ነው። በወቅቱ አንቺን እንደዛ ሳምነው ብትለያዩ 2 ብትሆኑ 2 ጠንካራ ናቸው፣ 1 ብትሆኑ ደግሞ ፋይት ለማድረጉ ብቻሽን እንትን አይደለም። እና ሰው ነው የሚለኝ ያንን። ያው በዚህ ሁኔታ ነው ከሱ እንትን ያልነው። ምን ይላል ለሚለው ለጥያቄ፣ አዎ ይመጣ ነበር። እኔም እንትን አልልም። ግን ምን ያህል ጊዜ ቆይታችሁ ተለያያችሁ? በአጠቃላይ በዛው ተለያያችሁ በቃ? አዎ ከባድ ሰዓት ነበር እኮ ማለት ከገባው በኋላ ልጅቷን ይዤ ከገባው በኋላ በየጊዜው ወይላ ቁጥጥር ሄዳለሁ። በየጊዜው እንትን መጥፎ ኒውስ ነበረ እንትን የሚለኝ እና እኮ ግን ሰዎች ራሱ እንዳሉሽ አሁን ሰዎች እኮ ያሉሽ ነገር 2 ብትሆኑ እንደውም ጠንካራ ናችሁ ለምን ፍትህኑም ለመጠየቅ ባልም ሚስትም ሆናችሁ የልጃችሁን ነገር ለመጠየቅ ጥንካሬን ይሰጣችኋል ከተባልሽ በዛኑ ጊዜ ከሆነ የተባልሽው፣ ታዲያ ያን ውሳኔ ለምን አልወሰንሽም? አይ አሁን ነው የምለው። አሁን የተባልሽው? አዎ አሁን ላይ ሰዎች ይሄንን ነገር ያው ታሪኩን የሚያውቁት ሰዎች አሁን ላይ ነው የሚሉኝ። በዛ ወቅት እውነትም አበሾችም አሉ የተነሰናቸው አጠገቤ እና ወይኔ እሱ እንደ አፍሪካዊ እሷ ደግሞ እንደ ነጭ ነው የሆነችው ነው የሚሉት። እኔን አንቺ ዝም በይ ነው የሚሉኝ ሐኪሞቹ ምናምን። እሱ በጣም ነው የሚበጠብጠው። እንደውም ሰው ይዞት ነው ሁልጊዜ ሲመጣ ሆስፒታሉ ሲመጣ ወላጆቹ አብረውት ነው የሚመጡት፣ እናትና አባቱ። ማለት እዚህ ጋር ችግር የፈጠረው ዶክተር ሌላ ሆኖ ሁሉንም ዶክተር መበጥበጥ አትችልም። ሁሉንም ሐኪም የሆነ ነገር ማድረግ አትችልም። እንደገና እሷ ጋርም ሲሄድ እንዲያያትና ወንበሩ ዷ ሲያደርግ ልጅቷ ድንግጥ ትላለች፣ ከተኛችበት ማለት ነው። በቃ የሆነ ነገር እነዚህ ይመታል እና እኔ ደግሞ ተጎድቼ ያለሁኝ
እዛ ሆስፒታል ውስጥ እንደዚያ አመናጨቁኝ፣ እንደዚያ ያደረጉኝ፣ የወጉኝ። ቀና ብዬ ራሱ አልሄድም ነበር፣ በጣም ህመም አለኝ። ስለዚህ በቃ ምንድን ነው እነሱም እዛ ያሉት ሐኪሞቹ እንዲህ ይሄ አያስፈልግሽም፣ ለአንቺ በጣም ሰላማዊ በቃ ብቻሽን ሆነሽ አንቺ ለልጅቷን እንትን ማለት ነው ምናምን የሚሉኝን ነገር በወቅቱን የምቀበለው ነበር። እሱም ይሳደብ ነበር በእውነት እናቴ ብትሄጂ ብቻሽ ሄደሽ ነው ጥቁር ስለሆንሽ እንደዚህ ያደረጉሽ ምናምን አለ። እነሱም እንደዛ ስለሚሉ ስለዚህ ለመለየታችሁ ዋናው ምክንያት ይሄ ነው ከሱ ጋር? አዎ ደግሞም እንደዚህ ገና ጋብቻ አድርገን እንደዚህ እንትን ብለን አይደለም፣ በድንገተኛ ግንኙነት ወደ ኢትዮጵያ አብረን ለመምጣት የሆነ እንትን ነበረ። ያው ያን ያህል እሱ ስለተለየ ወይም እሱ ከኔ ጋር ስለሆነ የሚለው ነገር ምንም እንትን የለውም። በዛ ሰዓት በዶክተሮች እጅ ነች ልጅቷ፣ በዶክተሮች እጅ ስለሆነች እሱ ደግሞ ዶክተሮችን በሄደው ቁጥር መረበሽ ነው። ያ ስለሆነ ነው። አሁን 21 ዓመቷ ነው ልጅሽ? 21 ዓመቷ ነው። እሷስ ልጅሽስ እንዴት ናት? እንዴት ነበረሽ በዛ ሰዓት? ደህና ነበረሽ መተንፈስ ከጀመረሽ በኋላ? በዛ ሰዓት ያው ደህና ነች፣ ግን ሁልጊዜ ቴራፒ ይደረግላታል። ቴራፒ ማለት ፊዚዮቴራፒ፣ እንዲህ እግሯ እንዳይሸማቀቅ ቴራፒስት ሁልጊዜ በሳምንት 2 ጊዜ ቤታችን ትመጣለች እና ከዛ ደግሞ በየ2 ሳምንቱ ወደ ኡትሪክት ምናምን እንሄዳለሁ። 1 ሰዓት ተኩል ነው የምነዳው። እዛ ደግሞ ቼክ ትደረጋለች። ኒውሮሎጂስቶች ሁሌ በቃ ቼክ ሁሉ ነገር ነው። በጣም እንትን አለው። ደህና ነች ማለት ያው ደህና ነች። ከዛ ፍቃድ ጠየኩኝ ወደ ኢትዮጵያ እንድመጣ። የጠየኳቸውን ፍቃድ ምንድን ነው እዚህ ሀገር እናንተ ለምሳሌ ጸበል ምናምን የሆነ ነገር የምንለው ነገር አለ አይደል? በእምነት በኩል እዚህ ሀገር ደግሞ ፈረንሳይ ውስጥ አለ በጣም ታዋቂ ቦታ እና እንደዚህ ታማሚዎች ኢንሹራንስ ከፍሎላቸው እዛ ይሄዳሉ። እና እኔም ደግሞ ሀገር የመሄድ ፈልጋለሁኝ። ሁልጊዜ ባድ ኒውስ ነው የምትነግሩኝ። እና እኔ ደግሞ በፊትም እንዳልኳችሁ እምነት አለኝ። እንዲህ ይሆናል ስትሉ በቃ አይሆንም፣ እናንተ እስከፈልጋችሁ ድረስ አሉ። ከዛ በላይ ደግሞ የእግዚአብሔር ነው ስራ ውላቸው ነበር። ስለዚህ ፍቀዱልኝ ብዬ ገና ህፃኑና ኢትዮጵያ ይዣት መጥቻለሁ። 3 ወር ፈቅደውልኝ 3 ወር ኢትዮጵያ ነበርኩኝ ይዣት። ከዛ ስትመለስ በጣም በቃ እስከሚገርማቸው ድረስ እንዲህ ምንድን ነው የተፈጠረው ነገር? እንደውም የያሹ እንትን ይሉልኛል ለኮንትሮል ስመለስ we don't believe what God what they say but we don't know something is changed on her ምናምን የሆነ ነገር ተለወጠ ምናምን ብለው ያው ደስ ብሏቸው ያው በጣም እንትን ልጅ ነች እና ትምህርቷ ደግሞ በጣም ጎበዝ ነበረች። ስለዚህ የክስሽ አጠቃላይ ጭብጥ ምንድን ነበረ? ኮምፕሌን ያደረግሽው የክሴ ጭብጥ ምንድን ነው? እንዳልኩ እዛው የነበርኩበት ከተማ ውስጥ ነው ጠበቃም የተሰጠኝ ስለሆነ ብዙ ጊዜ ልጅቷ ላይ በትምህርት ቤት በምትሆንበት ሰዓት ብዙ ጊዜ ልጅቷ ላይ ብዙ ነገር ይሆናል። እስከ ጋዜጠኛ ድረስ ሄዶ ለምንድን ነው እዚች ልጅ ላይ ብቻ ይሄ ነገር የሚፈጠረው የተባለበት ሁኔታ አለ እና እንደውም ጂፒያችን ሐኪማችን ምንድነው የምትለኝ የነበረው ከዚህ እንድለቅ ለምን ይሄንን እንትን የፈጠረባቸው ዶክተሩ የሚኖረው እዚህ ነው፣ ጠበቃውም እዚህ ነው፣ ሁሉም እርስ በእርስ እንትን ስለሆነ ልጅቷ ላይ የሚደረግ ነገር ነበረ። እሱንም ቪዲዮን እልክልሃለን። ይሄ ነገር ክሪሚናል አክቲቪቲ ነው እና ልጅቷ አንድ ነገር ብትሆን ፋይሉ ይዘጋል በቃ እና ሁሉ ሙሉ ገንዘብ አልተከፈለም። የተከፈለው እስከ 100,000 ዩሮ አካባቢ ነው። የተወሰነ ለእኔ ተከፍሎኛል፣ የተወሰነ ደግሞ ለእሷ ተከፍሏል። ቅድመ ክፍያ የሚባል ማለት ነው። እና አሁን ብዙ ኤክስፐርቶች አጥንተውታል። እንደ ጥናታቸው መሰረት የሚሉት ምንድን ነው? ይሄ የተሰጠኝ ጠበቃ ይሄንን የሚያህል ትልቅ እንትን መውሰድ የሚገባበት ቦታ ስላልወሰደ ገንዘቡን ሁሉንም ጨርሶ ወደ እናንተ አካውንት መከፈል ስለነበረበት ስላልተከፈለ ያ ገንዘብ እዛ ኢንሹራንስ ካምፓኒ ላይ ሜዲስኩ ላይ ተቀምጧል። ስለዚህ ብዙ ያ ነገር ስለሆነ ስላልከፈሉ ለዛ ተጠያቂው ጠበቃው ነው የሚሉት እና በዚህ ምክንያት ከስሼው
ፋይሉን ሁሉ እንዲሰጠኝና ወደ ሌላ ጠበቃ ጋር እንዲሄድ ስል አይ ለዛው ለራሱ ኮሌጋ ሰጥቶት ነበረ እና ይሄ ጠበቃ እስከ እስራት ድረስ ያደርሰዋል ምናምን ነው የሚሉት። ለምን እሱ ብዙ ስምምነታችን አሁን ልጅቷ ላይ ምን ተከሰተ? ልጅሽ ላይ ይሄ ነገር በመፈጠሩ ልጅሽ ላይ ምንድን ነው የተከሰተው? እስኪ እሱን አስረጂ መጀመሪያ። አሁን እኮ ልጅቷ ተይዛ ያለችው እንደ ሆስቴጅ ነው። ምንም ህጋዊ የሆነ ነገር አይደለም የተደረገው። ልጅቷ ይሄ ያልኩህ ገንዘብ ተከፍሎ ቆይ የኔ ባንክ ፊዚካሊ አይ ህክምናው ራሱ ልጅሽ ላይ ምን ፈጠረባት? ሴሌብራል ፓርሲ የሚባል ሲምፕተም፣ ሴሌብራል ፓርሲ የሚባል እሱንም እልካለሁ ምን እንደሆነ ማለት ነው። ሾርቴጅ ኦፍ ኦክሲጅን መስል ላይ ምንድን ነው መስል ጡንቻዎች ላይ እና እንደኔና እንዳንተ አትሄድም። ሁልጊዜ ቴራፒ ማድረግ አለባት። ኢቨን ኢትዮጵያ እንኳን ልመጣ ለረፍት ካሰብኩኝ አስቀድሜ ቡክ አደርጋለሁ። አስቀድሜ አድርጌ ምንም አይቋረጥባትም። ሆል ኦፍ ሄር ላይፍ ዊዛውት ዛት ቴራፒ መኖር አትችልም። መኖር ማለት እንደኔና እንዳንተን ለመራመድ ያንን ቴራፒ ማድረግ አለባት። ስፔሻል ጫማ አላት። ሁልጊዜ ስትቀመጥ ራሱ ወንበር እንዲህ ገደድ እንዳትል ስፓይናል ኮርድ እንዲህ ቀጥ ብላ እንትን እንትል የተወሰነ ዓመት ድረስ ስፔሻል ወንበር አላት። እሷ አለኝ ቤት እኔ ጋር ትምህርት ቤትም እንደዛ አይነት ነገር ላይ ነው የምትለው እና ጉዳቱ ብሬን ማለት የብሬን የሚልከው ወደ እንትን የሚልከው እንትን እነሱ የሚያውቁት የስም አለ የሚለው ሴሌብራል ፓርሲ ነው የሚለው። እሱ ጉዳት ደርሶባታል ነው ጥያቄው። አሁን እንዴት ናት? አሁን እኔ ጋር በነበረች ጊዜ ያው የምመከረውን ነገር ሁሉ የሚደረገውን ነገር ሁሉ ያው ስለሚደረግላት በጣም እንደውም አልፎ በጣም ጎበዝ ተማሪ ነበረች። እኔ ጋር በነበረች ጊዜ ስቲን ግን ከዛ ምን ተፈጥሮ ነው? የት ሄዳ ነው? ምን ተፈጥሮ ነው? እንግዲህ የተፈጠረውና አሁን እዛ ላይ ሁሉን ያው እንትን ያልኩት 3 ጁላይ 2021 ላይ ስልክ ተደወልልኝ። እኔ ብሬዳ የሚባል ከኛ ከተማ የሆነች ከተማ አለች፣ ብሬዳ የሚባል ከተማ፣ እዛ ነበርን። እንዲሁ ቅዳሜ ቀን ነው። እንዲሁ አንዳንድ ፓርክ የሆነ ነገር ሾፒንግ ምናምን ለማድረግ አንዳንድ ጊዜ የሆነ መዝናኛ የሆነ ቦታ እንሄዳለን እና ቅዳሜ ቀን ነው። እዛ ሄደን ስልክ ተደወለልኝ። የት ነሽ ተብዬ ማለት ነው ነገርኩኝ። ወዲያውኑ እሷም ሴንሱ ጥሩ አልተሰማትም እና እንሂድ ምናምን ብለን ልንመለስ ወደ ቲልበርግ ልመለስ ስል ምንድነው ያቺ የደወለችልን ሴት የሆነ ነገር ልሰጥሽ አለችን። ምንድነው የምትሰጪኝ ስላት ገንዘብ ምናምን አለች። አንዳንድ ጊዜ ከሜዲ ሪስኩ እንደዚህ ከፍሏል እንዲያርጓ የሆነ ነገር ትል ነበር እንዲሁ በስልክ ማለት ነው። ባንኬ ላይ አድርጊው ዛሬ እኮ ቅዳሜ ነው ምናምን አልኳት። ዝም ብላም ነው እንደዛ አለችኝ። እኔ እሷ እንዳገኛ ስለፈለገች ነው። እንጅሊና ግን ኖ ማማ አይ ዶንት ትረስት ሄር አይ ዶንት ትረስት ዚስ ውመን እኔ እንደውም ከዚህ አስወጪ ወደ ጀርመን ይዘሽኝ ሂጂ ምናምን አለች። አረሳው እሷ እንዴት ሴንስ እንዳደረገች አላውቅም። ከዛ ስመጣ ትሬን ልንይዝ ምናምን ነገር ስንል የሆነ ሰው እንጂ ስልክ ይዞ እንደዚህ አይነት የለበሰች እንደዚህ ምናምን ይላል። እኛ ትሬኑ ጋር እንትን ሆኖ ማለት ነው ይላል ሰውዬው። ይው ማማ ትለኛለች እሷ ማለት ነው። አየሁን። ከዛ ምን እንደሆነ አላውቅም። ተመልሰን ወተን እንትን ስንል 3 ሴቶች ነው የመጡት። 3 ሴቶች መጡ። እንጅሊና ልንወስዳ ነው የመጣ ነው አልኩኝ። ነው ወንት ቴክ እንጅሊና ምናምን። ከዛ ነው አልኩኝ። እሷም አለቀሰች፣ እምቢ አለች። ከዛ ያው ጉልበት ያው ዝም ብሎ መኪና አስገቧት። የፖሊስ መኪና ይመስላል። ከዛ የሆኑ ሰዎች ደሾች ነበሩ። ከነሱ ውጭና ጩቤ ምናምን አሉ። ከዛ ወጣሁና እሱም ቪዲዮ አለ። ሄልፕ ልጄን ወሰዱ ብዬ ጮኩ ማለት ነው። ከዛ ሰዎች የሚያልፉ ምን የሚሉ ምንድነው የምታረጉት? ምን የምታረጉት አሉ። በዚህ አይነት ሁኔታ ነው የወሰዷት። 3 ጁላይ 2021 ላይ ነው። እስከዛ ጊዜ ድረስ 2021 ድረስ ጁላይ 3 2021 ድረስ አንቺ ጋር ነበር የምትኖረው? አዎ። እሺ፣ ምንድነው ምክንያቱ? የወሰዱበት ምክንያት ምንድነው? ወሳጆቹ እነማን ናቸው? ማለት ኮምፕሌን ማለት እሷ አድርጋ ነው? ማህበረሰቡ ኮምፕሌን አድርጎ ነው? አሁን ብዙ ጊዜ እንግዲህ በውጭው ዓለም የምንሰማቸው ነገሮች አሉ። ልጆች
የሚቀሙበት ሁኔታ አለ። ያም ልጆች የሚቀሙበት ሁኔታ ደግሞ ራሱን ችሎ የተቀመጠ መስፈርት አለ። እነዛን መስፈርት ወላጆች ማሟላት ሳይችሉ ሲቀሩ መንግስት ልጆቹን የማሳደግ ኃላፊነትን ይወስዳል። ያንቺ ልጅ እንግዲህ ገና ከመጀመሪያውም ጀምሮ በተለይ ደግሞ ከዚህ አሁን አንቺ ካልሽው ሕክምናው ጋር ከተፈጠረ ከተባለው ነገር ጀምሮ እንግዲህ ብዙ ክትትል በተለይ የቤተሰብ ክትትል ነው በአብዛኛው የሚያስፈልጋት ከሕክምናው ክትትል ጎን ለጎን ማለት ነው። ስለዚህ ያንን እያደረግሽ ከነበረ ያን በአግባቡ እያደረግሽ ከነበረ እንደነገርሽኝም ክሱም ደግሞ ጎን ለጎን ሄዶ ደግሞ በዛም እንግዲህ ትክክል ከሆንሽ እና ውሳኔም እያገኘሽ ከነበረ ማን ናቸው መጥተው ያንቺን ልጅ የወሰዱት? ምን ስልጣን ኖሯቸው ነው? ምንድን ናቸው? 2018 ላይ አንደር ሱፐርቪዥን አድርገዋታል ልጅቷን ማለት ነው። አንደር ሱፐርቪዥን ያደረጉት ከዚህ አካባቢ እኔ ሁልጊዜ ቀይሪ ምናምንም ስለምባል እቀይራለሁ ስል ሱፐርቪዥን ጠይቀው ነበረ። 2 ጊዜ ፌል አደረገባቸው። በሶስተኛው ጊዜ ሱፐርቪዥኑ ተፈጽሟል። የፈጸመችውም ጀጅ እንደሚናገሩት ከዛ በኋላ ሎየሮች የእሷ ጥፋት ነው ይላሉ። ማን ነው ለሚለው ጥያቄህን ለምንድን ነው ኬስ ሳይደረግ ነው ልክ አንተ እንዳልከው የማህበረሰብ ጥቆማ ነው ወይ ምናምን አይደለም። እነኚህ ሰዎች ያው እዚህ ህዝብም እንዲሰማው በኢንሹራንሱ ሃየርድ የሆኑ ናቸው። this is my word። ለምን በተወሰደች ጊዜ ወዲያውኑ ወደ ፖሊስ ነው የደወልነው። ወደ ፖሊስ ስንደውል ፖሊስ ምንም ነገር አያውቅም። ከዛ እኔ በእኔ ከተማ የህግ ስፔሻሊስት ኢንተርናሽናል ሎ ያጠናች በጣም እንደ ቤተሰብም በጣም የምታጠን አለች። አንዳንድ ፔፐር ወርክም የሆነ ነገር የምትረዳን አለች። ሶማሌ ነች። እሷ ጋር ሄድኩኝ። ከእሷ ጋር ሆነን ሁሉን ነገር ታውቃለች። ልጅቷን እኔ ታውቃለች። ደወልን ፖሊስ ጋር። በፖሊስ ዩኒፎርም የለበሱ ናቸው ስንል በፍጹም እኛ ምንም አይነት ውሰዱ የሚል ነገር የለም አላይም። እስቲ ፋይንድ አውት እናደርጋለን፣ እስቲ እንፈልጋለን፣ እስቲ መልሰን እንደውላለን ነው የሚሉት። ያ ነገር እንዲህ ያለ የሆነ 2 ሳምንት አህል ሊሆን ሆነ ማለት የት ወሰዷት? በኋላ ላይ ስረዳ ከ2 ሳምንት በኋላ ነው የት እንዳለች ነው ያገኘሁት። ከሷ ግን ስረዳ የት ወሰዱሽ ስላት ኢትሉር የምትባል ከተማ ከዛው ከብሬዳ አጠገብ ትንሽ መንደር አለች ወጣ ብላ፣ እዛ ቦታ ውስጥ እስከሚመሽ ድረስ እስከሚጨልም ድረስ እዛ አቆዩኝ አለች። ከዛ በኋላ ይዘዋት ኖርድ ዶርፕ የሚባል ቦታ የሆነ ኢንስቲትዩት ውስጥ ነገር ነው። እዛ ነው ያገኘኋት። ምንም አይነት ውሰዱ የሚል አንድም የኦርደር ሳይደረግ ነው። ስለዚህ የወሰዷት የመንግስት አካላት ናቸው? ግለሰቦች ናቸው? ተቋማት ናቸው? ምንድን ናቸው? የወሰዷትማ ያቺ ግለሰብ ካለ ምንም ኦርደር ፓወር ማለት ያላትን ሚስ ፓወር ሚስ ዩዝ አድርጋ አንድ ልጅ የሚወሰደው አንድ ኦርደር ሲኖር ነው። ጀጅ ሂዱና ውሰዱ ሲል ነው የሚወሰደው ማለት ነው። ያም ደግሞ የሚሆነው ወረቀት ላንተ መጥቶልክ የሆነ ነገር ሆኖ ነው በዚህ ሀገር እንትን ግን አይደለም። እንደዛ አይደለም። ከወሰዱ በኋላ ነው። ከወሰዱ 1 ዓመት ምናምን በኋላ ነው የሆነ ሰው የፈረመላቸው። እሷን ከወሰዷት ወሰደው በእጃቸው አድርገው ከ1 ዓመት ምናምን በኋላ። በዛ ሰዓት ነጮች ነበሩ። ነጮቹ የኢትዮጵያን ኮሚኒቲ የቤተክርስቲያን ሰዎችን እባካችሁ። አንቺ 1 ዓመት አላገኘሻትም ነበር ልጅሽን? አይ ከ2 ሳምንት በኋላ አግኝቻታለሁ። ህግ ምን አለሽ ግን አንቺ መጀመሪያ? ልክ አሁን ይሄ ነገር እኮ ኪድናፒንግ ከሆነ ገባሽ፣ ማፈን አፍኖ መውሰድ ከሆነ እና ደግሞ ህጉ ደግሞ ፖሊሶቹም ምንም እኛ ይሄ ነገር አላደረግንም ካሉ ምንም አይነት የህግ ባክግራውንድ ከሌላቸው እነዚህ ተቋም በዩ ግለሰብ በያቸው ከሌላቸው ይሄ ህገ ወጥ ነገር ነው ማለት ነው። ስለዚህ ታዲያ ይሄንን ነገር በህግ ጠይቀሽ ልጅሽን ወዲያውኑ ለምን አላስመለሽም? እንግዲህ 1 ዓመት ምናምን እኮ ቀላል በ2 ሳምንቱ ያለችበትን ብታውቂም ከዛ በኋላ እንግዲህ ያሉትን ዓመታት እዛ ናት ያለችው። የእኔ ጥያቄ ታዲያ ይሄ ነገር የህግ ግራውንድ ከሌለው እንዴት ሆነ ነው? ምን ምክንያት ሰጡ? በዛ ሰዓት ቤት
እኔ በሌለሁበት ቤቴን አውጥተው ምናምን ቤቴን እንትን አድርገው ነበረ። ቤት ምናምን የሚለውን ነገር ሲያነሱ በቃ ችግር የለም እኛ ቤቱን በኋላ ትከራከራለች እሷ፣ ግን ከሌላ ኤጀንሲ ላይ ቤት አግኝተናል፣ ቤቱ ደግሞ 10,000 ዩሮ ጠየቀን ለአመት ሙሉ አንዴ ይከፈለን ምናምን ብሎ። ስለዚህ ሌላ ግራውንድ ስለሌላቸው ይህንን ነገር ደግሞ እንደ ምክንያትም ስላደረጉ ስለዚህ ቶሎ ቶሎ ብለን ሰዎች ብር አዋጡና ለሰውየው 10,000 ይከፈለውና ቤቱን ቁልፍ ትረከብና ልጅቷ ትምጣ የሚል ነገር ጥያቄ ለአንድ ካህን ቄስ ናቸው፣ አሁንም አሉ፣ እሳቸውን መጠየቅ ይቻላል። ህዝቡን እንትን በሉና ልጅቷን ይገላል። ልጅቷ ትልቅ ኬዝ አላት፣ የገንዘብ ያልተከፈለ ገንዘብ በጣም ብዙ ገንዘብ አለ። እሷን ያስወሰዷት እንደውም ግልጽ በግልጽ ልጅቷን ከኋላ ይሄንን የሚያደርገው ነገር ይሄ ኢንሹራንስ ነው። ስለዚህ ልጅቷን የሆነ ነገር ሊያደርጓት ስለሚችሉ ብለው ተነገራቸውና ያው ያንን ነገር የሚረዳኝ ሰው አጣሁ። ኢንሹራንሱ ለምንድን ነው ይሄን ያደርጋል ብለሽ ያሰብሽው? ሰዎቹ ስለምንድን ነው ይሄን ነገር ያደርጋሉ? ኢንሹራንሱ ማለት ከዚህ ጋር የሚያገናኘው ነገር ኢንሹራንስ ማለት የሆነ ክስረት ሲደርስ ያንን ክስረት እንዲሸፍን የተቋቋመ ነገር ነው። ለምሳሌ ኢንሹራንስ ማለት የሆስፒታሉ አሁን ሆስፒታሉ የሆነ ጥፋት አደረገ አይደለ? ላጠረፈው ጥፋት መክፈል አለበት። ሳይከፍል 16 ዓመት ቆየ። የ16 ዓመት ወለድ አለበት። ወዲያው መከፈል ሲገባው ትንሽ ብቻ ከፈለና እንዳይከፍል ገንዘባችን እዛ ተቀመጠ። ያንን ገንዘብ ላለመክፈል ብዙ ነገሮች ያደርጋል፣ ይታወቃል እዚህ ሀገር። እሺ ወደዚህኛው መለሳለሁ፣ ወደዛኛው ጋር ልመለስ። ይህንን ክስሽን አቅርበሻል። ልጄ ኪድናፕ ተደርጋለች ወይም ታግታብኝ ነው የተወሰደችው የሚለውን ክስ አቅርበሻል እዚህ ለህግ አካላት? አዎ ኧረ ለአንድ ለፓርላሜንት ለንጉሱ ለምን አልቀረም? ላልተጻፈበት ቦታ የለም። ግን በወቅቱ ሱፐርቪዥኑን የሰጠ በአንድ ፍርድ ቤት ስም ነው ሱፐርቪዥኑን የሰጠችው እንትን ዳኛ ያለችበት ፍርድ ቤት ብሬዳ ኮርት ይባላል። ለብሬዳ ኮርት ጻፍ ነው ከጎረቤቶቼ ጋር ሆነን የጻፍ ነው። በእንደዚህ ሰዓት 3 ጁላይ 2021 ላይ ለሾፒንግ በሄድንበት ሰዓት እዛ ቦታ ስልክ ከተደወለልን በኋላ ልጅቷን በአፈና መልክ ተወስዳለች። ይሄ ክሪሚናል አክቲቪቲ ነው። ይሄ ነገር በአውሮፓ ውስጥ ይቻላል ወይ ብለን ጽፈናል። ምን ምላሽ አገኛችሁ? ምላሹ ምንድን ነው ብሎ የተሰጣት ለሴትዮዋ ልጅቷን መልሺ ወደ እናቷ፣ እናትና ልጅን አንድ ጋር አድርጊ፣ ልጅቷም እናቴ ምናምን እያለች ስለሆነ እናትየዋም ጥሩ እናት ስለሆነች የሚል ለእሷ ለሚመለከታት መልሽ የተባለች ማለት ነው። ከዛ ምንድን ነው ያደረገችው? ትንሽ ቆየችና ፍርድ ቤቱ እዛው ብሬዳ ፍርድ ቤት ነው፣ ሌላ ችሎታ አለ ተባለና ተጠራሁ። ስጠራ ሌላ ሰው ነው የተቀየረው፣ ጥቁር ሰው ነው፣ ኢንዶስታን አይነት ነው። ከዛ እሱን እንትን ብላ እዛ ነን። እንዴት ይቻላል ይሄ አልኩት። አንድ ፍርድ ቤት ውስጥ የሆነ አንድ ውሳኔ ከተደረገ ወደ ሃየር ኮርት ነው የሚሄደው እና አሁን አንተን ለምንድን ነው እዚሁ ፍርድ ቤት አንተን የቀየርኩ? ለምን ስዊች ኦፍ ተደረገ ወደ አንተ ብዬ ክርክር እንትን አደረግኩኝ። ሁለተኛ ደግሞ አስተርጓሚም አልነበረም። እኔ ደግሞ ኦፊሻሊ ምንም ቋንቋ ብትችልም የግድ ነው አስተርጓሚ ኦፊሻል መምጣት አለበት። በዚህ መልገድ ተቀየረ ለሌላ ቀን። ሲቀየርም እኔም ደግሞ ነግሬያለሁ፣ ይህች ልጅ የሆነ ነገር ያደርጋሉ፣ ኃላፊነት መውሰድ አለብህ። ለምንድን ነው አንተ የተለወጥከው አልኩት። በሌላ ቀን በአስተርጓሚ ምክንያት ችሎቱ ለሌላ ቀን ተቀየረ። በዚህ ሰዓት የድሮ የቅድም ያልኩህ የኢንጀሪ ጠበቃዬ አብሮኝ መጣ ማለት ነው። ያ ፕሮፌሰርም አብሮ መጣ፣ እሱ አልገባም። ግን የሜዲሪስሩ ጠበቃ እና እኔ ገዛ ቁጭ ብለን እሱን እንግዲህ ያው እኔ አይደለሁም እንትን ያልኩት፣ ያው ፕሮፌሰሩ ያለው ደውሎ በቃ እኔ እናመጣታለሁ ምናምን ብሎ ለመነኝ። እሺ ብዬ እንትን አልኩ። ከዛ ውሳኔ ላይ ሬጂስተር እንድትሆን እዛ የተወሰደችበት ቦታ ውስጥ እዛ ከሜንቴ ማለት መዘጋጃ ነው የሚል ፊርማ ሰጠ ማለት ነው። በአሁኑ እኔ ቫሪያል አሁን እንዲህ ወደ ቲክቶክ ላይ እንደዚህ መውጣት ከጀመርኩ ስጀምር ሰዎች አፕሮች ማድረግ ጀመሩ፣ ኢንክሉዲንግ ያ ሰው ፕሮፌሰሩን ጀምር ማለት ነው። እሱ ሰውዬ እኮ ነው ሳያነብ ፋይሉን ሳያነብ ኬዙን ሳያይ እሱ ነው። ስለዚህ ኬዙ እንደገና መታየት አለበት። እሱን ምናምን የሆነ እኔን የበለጠ ወደ ሌላ ቦታ እንዳልወስድ ይፈልጉኛል። ፖሊስ ጭምር ሳይቀር ነው የሚፈልጉኝ።
ምንድነው አይተዋል። በቃ ማን የሁሉንም ሰዎች ፎቶ ነው የለጠፉት። ደቾችም አሉ አሁን ከኔ ጀርባ ያሉ። በቃ ይሄንን ስለለቀኩኝ እሱ ሰውዬ ነው የሚሉት። ያው እንግዲህ ከተመለሰልህ ጥያቄ ምን ያህል ካሳ ገንዘብ ነበር መጀመሪያ የተፈረደልሽ? ምን ያህል ካሳ ገንዘብስ ቅድሚያ ክፍያ ተብሎ ተሰጣሽ? ለእሷ ወደ 90 ምናምን ሺህ ብር ተከፍሏል። ከዛ ውስጥ ወደ 84 ሺህ ምናምን ባንክ ላይ ነበረ። እሷን ከወሰዱ በኋላ ይሄ ነገርም ብሩም ከባንኩ ተወስዶ ባንኩንም ዲስትሮ እንትን አካውንቱንም እንትን ብለውታል። ለእኔ ደግሞ የተሰጠኝ የተለያየ ጊዜ ነው። አንድ ጊዜ 10 ሺህ፣ አንድ ጊዜ እንደዚህ ቅድመ ክፍያ ነው የሚባሉት ትንንሽ ነገር እና በኋላ ምርመራ ሲደረግ ከሌላ አካባቢ ሌሎች ሎየሮች ኤክስፐርቶች መጥተው ቤታችን ያው በቀጠሮ እኔም የራሴን ሰው አዘጋጅቼ በጠረጴዛ ዙሪያ ሆነን እንትን ብለናል። በዛ ጊዜ ግን በጣም ይሄ ኬዝ ለእንትንም ልጄ ነች የምትደውለው ለፕሬስም በጣም ኢንተረስት ነው ብለው ለጎረቤቶች ሁሉ ምናምን ሁሉ ነግረው እንደገና ኳልኩሌትም አላደረጉም። ኳልኩሌት መደረግ አለበት ተብሎ ኳልኩሌት ሲያደርጉ 4 ሚሊዮን ብር ነው ኳልኩሌት ያደረጉት። 4 ሚሊዮን ዩሮ። 4 ሚሊዮን ዩሮ ደግሞ የ16 ዓመት ወለድ አለው። የ16 ዓመት ይሄ ተፈርዶልሽ ነው 4 ሚሊዮን ዩሮ ይሰጣት ተብሏል። ያው 4 ሚሊዮን ምንድነው እንግዲህ አንተም እንደምታውቀው ቅድም እንደገለጽክልኝ አሰራር የሆስፒታሎች አሰራር እና የሌላ ነገር ካምፓኒ አሰራር ይለያያል። ቲም የዚህኛው ቲም አለ፣ የዚህኛው ቲም አለ። ስለዚህ ያንን የኛ ሎየር ከሱ ቲሞች ላይ ይሄ ይገባታል እና ወደ ኢንሹራንሱ ይላካል። ክፈል ወይ አልከፍልም ብሎ ካለ ፍርድ ቤት ላይ ይወሰዳል ነው የሚመስለኝ። ስለዚህ ለሱ ክፈል የተባለው ስንት ነው? 4 ሚሊዮን ለኢንሹራንሱ 4 ሚሊዮን ክፈል ተብሏል። በጣም ጥሩ። ከ4 ሚሊዮን ብር ላይ እንግዲህ አሁን ይከፈላት ተብሎ ወይም የህግ አማካሪዎቻችሁ ካሉት ውስጥ አንቺ በእጅሽ ምን ያህል ገንዘብ ደርሷል? በአካውንትሽ ምን ያህል ገንዘብ አስገብተውልሻል? እኔ በአካውንቴ ምክንያቱም ከወሰዷት በኋላ እኔንም ኪድናፕ አድርገውኛል። ኪድናፕ ባደረጉኝ ሰዓት አካውንቴን ሁሉ ዲስትሮይ አድርጓል። ፖሊስ ነው እኔንም ሪስክ አደረገኝ የሆነ ቦታ ውስጥ ቆልፎብኝ እና አካውንቴ ላይ የነበር በአካውንቴ የተላከልኝ በተለያየ ጊዜ 3 ጊዜ ይሆናል 10 ሺህ ተልኳል። አንድ ጊዜ ደግሞ ወደ 20 ሺህ የተላከው ኬር አሁን የኬር ገንዘብ አስቆሙ ማለት ማንኛውም ልጅ እዚህ ሀገር ውስጥ ሆላንድ ብቻ ውስጥ ሳይሆን አጠቃላይ ዌስተርን ኢሮፓ ውስጥ ያለ ልጅ የሆነ ጉዳት ካለው እና ቤተሰብ በዛ ልጅ ጉዳት ምክንያት የሆነ ረዳት የሚያስፈልግ ከሆነ በህጉ መሰረት የሚፈቀድለት አለ። እኔ የእሷ ተንከባካቢ ነኝ። ሌላ ስራ ሳይሆን የእሷ ተንከባካቢ ሆኜ የሚከፈለኝ ነገር አለ። ያ ክፍያ አንቢፓልድ ላልተወሰነ ጊዜ ነው። ለዚህ ያክል ጊዜ ለዚያ ጊዜ የሚል የለም። ያንን ክፍያ አስቆሙብኝ። ሲያስቆሙብኝ የኢትዮጵያን ቤተክርስቲያን ምናምን አቴንድ የምናደርገው ቤተክርስቲያን አንዳንድ ገለጽኩኝ። እነሱ ትንሽ ረዱን። የአንዳንድ ነገር ለመርዳት ማለት ለሾፒንግ ምናምን ለማድረግ ለምን ይሄ ማለት እኔ ልጅቷን ጥዬ ልሄድ አልችልም። የግድ ቢያቆሙም መንከባከብ አለብኝ። ልጄ ነች። እነሱ እየረዱኝ እንትን ስል የዛ ጊዜ ጠበቃውን ጠየቅኩት። ምንድነው አልኩት፣ እኔ በእንደዚህ አይነት ሁኔታ የምኖረው በዚህ ሆስፒታል ምክንያት ነው። እነኝህን ሰዎች ወደ ፕሬስ ወደ እንትን ሁሉ እናቀርባለን ስትሉ ነበር እና አልቀረቡም ምናምን ነገር ስል ወዲያው 20 ሺህ ብር አካውንቴ ላይ ያደረግልኝ። በዚህ በ20 ሺህ ብር እንትኑን ያለውን ነገር ክፈይ፣ ሬንት ምናምን ያለውን ይሄ ያለ አይደለ መብራት ምን የምንለው። ምክንያቱም ከመጀመሪያው ቤቴ በግዳጅ ነው እዚህኛው አሁን ያለሁበት ቤት ውስጥ የገባሁት የነበረው። ለምን በእሷ በሚመለከት በኢንጀሪው ምክንያት ነው። በዛ ሰዓት ኢንሹራንሱ ቤት ይገዛል። እስከዛ ድረስ ይሄኛን እኛ እንከፍላለን ብለው ነበረ። አልከፈሉም። እኔ ነኝ ከራሴ ደሞዝ ላይ የምከፍለው። እና ምንድነው ጥያቄ ስንት ብር ሰጡሽ ለምትለው 3 ጊዜ የሚሆን 10 ሺህ ብር፣ ከዛ ደግሞ 3 ጊዜ ይሁን 2 ጊዜ እንደ 10 ሺህ ብር እና አንዴ ደግሞ 20 ምናምን ሺህ ብር ለእኔ ከፍለዋል። 20 ሺህ ዩሮ። ኦኬ። ለእሷ ደግሞ ለእሷ 90 ሺህ ዩሮ አስገብተውላት ነበረ። ያው ብሎክ አካውንት ውስጥ ነው ያለው።
እኔ ልጅቷ ስትወሰድ የህግ አማካሪዎች ቶሎ ብለሽ ባንኩ ጋር ሂጂና ባንኩ ጋር ብሩ እንዳይንቀሳቀስ ብለሽ ንገሪ ብለውኝ ሄጄ ይሄ ብር እንደውም 3 ሰው ነው ይዤ ሄድኩት። ይሄ ብር እንዳይንቀሳቀስ ልጄ በህጋዊ ባልሆነ መንገድ ተጠልፋ ነው እንደ ሆስቴጅ ነው ተይዛለችው። እነኚህ ሰዎች የሆነ ሰው አስፈርመው ወረቀት ይዘው ሊመጡ ይችላሉ። ስለዚህ ኢንዲፔንደንት ኢንቨስቲጌሽን ህጋዊ ያልሆነ ነገር የሆነው ኢንዲፔንደንት ኢንቨስቲጌሽን አደርጋለሁ። ስለዚህ ብሩን እንዳይንቀሳቀስ ብያቸው ነበረ። ግን ትንሽ ከቆየ በኋላ ስናይ ብሩ የለም ማለት ምንድነው? በብሎክ አካውንት ተቀምጦ ነው ወይስ? በብሎክ አካውንት ተቀምጦ ነበር። ያ ብር የት ነው የሄደው? በኋላ የተወሰዳችሁት ምናምን ብለን ስንል ወደ ሄደበት ቦታ ነገሩ። ወደ አንድ ሰውዬ አካውንት ውስጥ ነው የገባው። ማን ነው? ያ ሰውዬ ደግሞ ሰውዬው ቤታችን በነበርን ጊዜ እንግዲህ ሂሳብ ሰራተኛ ልሁን እኔ የሚል ሰው ቤታችን ሁሌ መልእክት ይልክብን ነበረ። ቤትም እንትን ይላል። አንድ የማውቀው ፕሮፌሰር አለ ብያለሁ፣ የእሱ ጎረቤት ነው። እና ወደ ህግ አማካሪዎች ጋር ስንል እንዳትከፍችላቸው፣ ቤት እንዳትቀበይ፣ እሺ እንዳትይ ነው የሚሉን። ከዛ እነኛ ህግ አማካሪዎች ምን አሉን? ልጅቷ መጻፍ አለባት። ልጅቷ እዚህ ሀገር ከ9 ዓመት በኋላ ማንኛውም ነገር መጻፍ ምን ማለት ይችላሉ። እኔ ይሄን ሰውዬ አላምነውም። የኔ ሂሳብ ሰራተኛም ሊሆን ምንም አይገባም። እናቴ ነች ልትሆንልኝ የምፈልገው ሁሉንም ነገር ብላ እሷም ጽፋለች። እኔም ደግሞ ስለዚህ ሰውየው ያው ዞሮ ዞሮ የአንቺ ማመን ሳይሆን ምናልባት እንግዲህ ያው እንደ ሂሳብ ሰራተኛ የልጅሽን ሂሳብ ሊቆጣጠር፣ ምክንያቱም የተፈረደው ለሷ ነው። አሁን እንግዲህ እዚህ ህግ ላይ የሚታየው ነገር ለሷ ነው ፍርድ ያገኘችው። ስለዚህ ለሷ ስለሆነ እንግዲህ እሱ ሂሳብ ሊቆጣጠር የሄደበት መንገድ አሁን እሷ እንግዲህ 21 ዓመቷ ነው ብለሽኛልና 16 ዓመቷ ነበር በዛው። በ16 ዓመቷ አሁንም እዛው አሁን ወስደዋት ያልሽኝ ቦታ ነው ያለችው? ኖ ስኩል ናቲንግ ኖ በቃ ሺዛስ ሆስቴጅ። እኔ ሴፍ አይደለሁም እውነት ለመናገር ልጅቷም ሴፍ አይደለችም። ይሄ እኔ በእንግሊዘኛም በደች ቋንቋም ለዓለም ለራሳቸው ሰዎች እንትን ብያለሁኝ። እነሱም እንትን እያሉ ሴፍ አይደለንም። እቺ ልጅ ጎበዝ ተማሪ ሆና እያለች 5 ዓመት ሙሉ ተቆልፎባት ትምህርት የለም። እቺ ልጅ ከፍላጎቷ ውጭ እዚህ ሀገር በጣም የልጆች ፍላጎት ነው የመጀመሪያው የሚደረገው። ሲጀመር ኢሌጋል ነገር በሌጋል ወይ የተወሰደችው። አሁን የሚሉት ሁሉን ነገር መግለጽ ከጀመርኩ በኋላ ይሄ ሰው ነው ይላሉ። ያ ሰው አድሬስ መደረግ አለበት። የፈረመላቸው ሰው አቢዩዚንግ የለም ማለት ፓወር አቢዩዚንግ የለም ማለት አይደለም አለ። ለደቾች ነጭ ለሆኑት ሰዎች ትንሽዬ ነገር ጉዳት ደርሶ ወደ ሁሉ ነገር ሲስተካከል የኛ የተመዘገበው እንኳን በአውሮፓ ላይ ሆኖ የማያውቅ በጣም ትልቅ ነገር ነው። ስለዚህ ይሄ እኮ ነገር ቀላል አይደለም። ይሄ ነገር እንግዲህ አሁን እንደምትነግሪኝ ከሆነ ቀላል አይደለም። ከምን አንጻር ነው? አሁን ለምሳሌ በቀላሉ ቅድም ፍርድ መቼም ገንዘቡ ሲገባ ለምሳሌ በእሷ በልጅም አካውንት ሲገባ ገንዘብ ተፈርዶ ይመስለኛል። ካልተፈረደ ገንዘብ ሊገባ አይችልም። ይሄ ግልጽ ነው። ሁሉም የሚለው እንደዛ ነው። አዎ አይደለ ይመስለኛል። እንግዲህ ማለት አላውቅም ከምን አንጻር። እሱንም ላኪልኝ እንትኑን አሁን ሊየው እልካለሁ። ክሱንና የተወሰነውን ውሳኔ ይሄን ያህል ቀብድ ይከፈላት የተባለበትን እሱን ላኪልኝ።